የሩሲያው ግዙፉ የኢኮሜርስ ኩባንያ ዋይልድ ቤሪስ ኢትዮጵያውያን አምራቾችና ነጋዴዎች ምርቶቻቸውን በቀጥታ ለሩሲያ ገበያ የሚያቀርቡበትን የኦንላይን ግብይት መድረክ በይፋ አስጀምሯል። የንግድና ቀጠናዊ ትስስር ሚኒስትር ዴኤታ ይድነቃቸው ወርቁ ኩባንያው በሀገሪቱ ያለውን የዲጂታል ቴክኖሎጂ ለማስፋት እንዲሁም ዲጂታል ኢትዮጵያ 2030ን የመሳሰሉ መንግስታዊ ውጥኖችን ለማሳካት እንዲሁም ለዲጂታል ንግድ እድገት ትልቅ አስተዋጽኦ የሚያበረክት ነው ብለዋል። የመጀመሪያ ነው ዋይልድ ቤሪስ ወደ እንግዲህ ራሻና ሌሎች 10 ሀገሮች ፕሮዳክቶቻችንን ኤክስፖርት ልናደርግ ነው ማለት ነው። ዲጂታልን ወደ ንግድ አመጣችሁት ማለት ኤቭሪዋን ወደ ዲጂታል ይመጣል ማለት ነው። ስለዚህ አንዱ ትልቁ ስራ ይሰራ ብለን የምናስበው ዲጂታል ኢትዮጵያ ይሳካል ብለን ስናስብ አንዱ ኢኔብለር ይሄው ኢኮሜርስ ነው ማለት ነው። ስለዚህ ትልቁ ነገር በአንድ በኩል ዲጂታል ኢትዮጵያን የማሳካት ጉዳይ ነው፣ በሌላ በኩል ደግሞ ኤክስፖርታችንን የማሳለጥ የማሳደግ ጉዳይ ነው ማለት ነው። እዚህ ላይ ምን ያስፈልጋል? እገዛ ያስፈልጋል። ልክ እንደ አሊባባ እንደ አማዞን እኛ ጋር መጥተው ለመስራት የፈልጉትን ሁሉ ወደዚህ እንጋብዛለን። ባይ ዘ ወይ ኢንተርናሽናሊ ይሄ የመጀመሪያው ነው። ዩልሲ እና አማዞን ምናምን በሙሉ መጥተው እዚህ እንደሚሰሩ ማለት ነው። በሩሲያ ኤምባሲ የመንግስት ዋና ጸሐፊ አናስታሲያ ዴሪግራዞቫ በበኩላቸው የሩሲያ ፌዴሬሽን ከኢትዮጵያ ጋር ያለውን የረጅም ዓመታት ግንኙነት በትምህርት በሳይንስና በመሰረተ ልማት መስኮች አጠናክሮ መቀጠሉን ጠቅሰው ይህ ግንኙነት ይበልጥ ኢኮኖሚያዊ ትብብርን ማስፋት ላይ ተጠናክሮ ሊቀጥል ይገባል ብለዋል። The opening of the Wildberries platform to Ethiopia sellers የዋይልድ ቤሪስ ፕላትፎርም ለኢትዮጵያ ክፍት መሆኑ ንግድን ለማስፋትና ዘመናዊ የንግድ መሰረተ ልማትን ለመገንባት ትልቅ ፋይዳ አለው። እንደዚህ ያሉ አጋርነቶች አዲስ የእድገት መንገዶችን ይፈጥራሉ። የሎጂስቲክስ ኔትወርኮች፣ ዲጂታል ፕላትፎርሞችና የክፍያ ስርዓቶችም ያድጋሉ። በተጨማሪም የስራ ዕድሎችን፣ የክህሎት ልማትና የትናንሽ መካከለኛ ድርጅቶች መስፋትን ይደግፋል። በተለይም ደግሞ ለኢትዮጵያ ንግዶች አዲስ እድሎችን የሚከፍት ሲሆን እንደ ቡናና ጨርቃጨርቅና ሌሎች ምርቶች አቅራቢዎች ተጠቃሚ ይሆናሉ። በተጨማሪም የሩሲያ ፌዴሬሽን ከኢትዮጵያ ጋር ያለውን ኢኮኖሚያዊ ትብብር የበለጠ ለማጠናከር ቁርጠኛ መሆኑን ለመግለጽ እወዳለሁ። Its economic cooperation with Ethiopia የዋይልድ ቤሪስ የኢትዮጵያ ዋና ዳይሬክተር ብሩክ ገነነ ኩባንያው ወደ ሀገር ውስጥ መግባት የሀገር ውስጥ አምራቾች እንደ ቡና፣ ጨርቃ ጨርቅና ቆዳ የመሳሰሉ ምርቶቻቸውን በቀጥታ ለዓለም አቀፍ ገበያ እንዲያቀርቡ ሰፊ እድል የሚከፍት ሲሆን በኢትዮጵያ የዲጂታል ንግድ በማስፋት የሀገር ውስጥ ምርቶችን የውጭ ንግድ ተወዳዳሪ ለማድረግ ጉልህ ሚና ይጫወታል ብለዋል። ስሞል የሆኑ ቢዝነሶችን በተሻለ መንገድ ለኢንተርናሽናል ብራንድ እንዴት ነው የምናበቃቸው? ራሱ የቻለ ስኪል ሴት ይፈልጋል፣ ራሱን የቻለ እርዳታ ይፈልጋል። ያለን ኤክስፒሪየንስ ነው ለነዚህ ስሞል ለሚባሉ ቢዝነሶች አዳርገን ይዘን የምንመጣው። ባለፉት 20 ዓመታት ብቻ ያመጣቸው አስተዋጽኦዎች እንደ ኢምፓክት የፈጠራቸው ኢምፓክቶች በጣት የሚቆጠሩ ነገሮች አይደሉም። ሶ ያንን አድቫንቴጅ ይዞ ነው ወደዚህ የሚመጣው። ፕላስ አሁን ላይ እንደ አገር እንደ ኢትዮጵያ ደግሞ ልናደርጋቸው የምንችላቸው ነገሮች ምንድነው? የነዚህን ያሉትን የንግድ አጋሮቻችን እንዴት ነው ለኢንተርናሽናል ብራንዶች ልናቀርባቸው የምንችለው፣ እንዲሁም ደግሞ ያሉ ኢንተርናሽናል ብራንዶችን እንዴት ነው ገዢዎች እንዲመቻቸው ተደርጎ ልናመጣ የምንችለው፣ እንዲሁም ደግሞ የሀገር ውስጥ ትስስርን በተሻለ መንገድ እንዴት ነው የምናቀርበው፣ ሎጂስቲክሱን፣ ማርኬቲንጉን every angle of how a logistics supposed to work እነዚህ ነገሮች ሶልቭ አድርጎ ነው ዋይልድ ቤሪ የሚገኘው ማለት ነው። በአሁኑ ወቅት የሀገር ውስጥ ምርቶችን ወደ ውጭ በመላክ ላይ ያተኮረው መድረኩ በቀጣይ አሰራሩን በማስፋት የተለያዩ ምርቶችን ለኢትዮጵያውያን ተጠቃሚዎች የማቅረብ ስራ የሚጀምር ሲሆን የእቃ ማጓጓዝና የሎጂስቲክስ ስራውን ለማቀላጠፍም ኩባንያው ከኢትዮጵያ ፖስታ ጋር በጋራ እንደሚሰራም ታውቋል።